ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራሜ የምነግራችሁ ለስኳር በሽታ የሚያጋልጡ በጣም በአስቸኳይ ማቆም ያሉባችሁን አንዳንድ ምግቦች፣ ልምዶችን ይሆናል። በተለይ ዛሬ ይሄን ሐሳብ ማነሳው በተለይ በአሁን ሰዓት ላይ የስኳር ህመም በጣም እየተስፋፋ መጥቷል። በጣም በርካታ ወገኖቻችን ላይ የስኳር ህመም እየተገኘ በዚህ ህመም ህይወታቸውንም እስከማጣት የሚደርሱ አሉ። በተለይ በፊት ላይ ብዙ ጊዜ የስኳር ህመም የሚገኘው ከ50 ከ60 ዓመት በላይ ያሉ ሰዎች ላይ ነበር። ነገር ግን አሁን በወጣቶች ላይም በልጆች ላይም የስኳር ህመም በጣም በሰፊው እየተስተዋለ ይገኛል። ይሄ የሚሆንበት ዋነኛው ምክንያት ምንድነው? ለስኳር ህመም አጋላጭ የሆኑ ምክንያቶችን ባለማወቅ ለስኳር የሚያጋልጡ ነገሮች ምንድናቸው? እንዴት አድርገን ለስኳር ህመም እንዳንጋለጥ ራሳችንን በተለይ አመጋገብና አኗኗርን እንዴት ማስተካከል እንችላለን የሚለውን ብዙ ሰው ግንዛቤው ስለሌለው ለእንደዚህ አይነት ህመሞች እየተጋለጠ ይገኛል። ስለዚህ ዛሬ በተለይ ከዚህ ህመም ራሳችሁን ለመጠበቅ እስቲ ለስኳር ህመም የሚያጋልጡ ነገሮች ምንድናቸው? በስኳር ህመም እንዳንያዝ ምን እናድርግ የሚለውን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ስለ ስኳር ህመም ስናነሳ በዋናነት ስለ ኢንሱሊን ሆርሞን ነው የምናወራው። በተለይ ኢንሱሊን በሰውነታችን ውስጥ በጣም በርካታ ጠቀሜታ አለው። በተለይ ግሉኮስ ከፍ እንዳይል የሚከላከልልን ዋናው ኢንሱሊን ነው። ከዛም ባለፈ ደግሞ ከምንመገባቸው ምግቦች ሰውነታችን ጥቅም እንዲያገኝ የሚያደርገው ኢንሱሊን ነው። ከዛም ባለፈ ሰውነት ያልተጠቀመባቸውን ካሎሪዎች ወደ ፋትነት እየቀየረ የሚያስቀምጥልን ኢንሱሊን ነው። በጣም ብዙ ጠቀሜታ ያለው ኢንሱሊን ነው። ታዲያ ኢንሱሊን በተለይ ሰውነታችን ውስጥ በጤናማ መንገድ መኖር አለበት። ይሃ ከምንመገባቸው ምግቦች ከምናደርጋቸው አንዳንድ ድርጊቶች የተነሳ የኢንሱሊን ከፍተኛ መዛባት ውስጥ እንገባለን። በኋላ ኢንሱሊን ላይ ትልቅ ጫና እያሳደርን ለስኳር ህመም በቀላሉ እንጋለጣለን ማለት ነው። ስለዚህ እስቲ አንደኛው ነገር ምንድነው ኢንሱሊንን የሚጎዳው ለስኳር ህመም የሚያጋልጠን የሚለውን ነገር ስንመለከት በተለይ ማታ እራት ላይ ከፍተኛ ካሎሪ ያላቸው ምግቦችን መመገብ፣ ይሄ ብዙ ሰዎች ባለማወቅ የሚሰሩት የሚያደርጉት ነገርና በቀላሉ ለስኳር ህመም የሚጋለጡበት ነገር ነው። በተለይ ይሄ ከፍተኛ ካሎሪ ያለው ምንላቸው ይሄ በከፍተኛ ካርቦሃይድሬት የታጨቁ ምግቦች ልክ እንደነ ፓስታ፣ ይሄ ቺፕሶች፣ ካንዲዎች በውስጣቸው ከፍተኛ ካርቦሃይድሬት ያለባቸውን ምግቦች ማታ ላይ መመገብ በተለይ ጥሩ አይደለም። ብዙ ሰው አሁን በተለይ ራት አካባቢ እንዲህ ፓስታ ነገሮች መመገብ የተለመዱ ናቸው። ይሄ ለስኳር ህመም በጣም ያጋልጠናል። ምክንያቱም ኢንሱሊን ላይ በጣም ከፍተኛ ጫና ያሳድራሉ። ማታ ላይ ተመግባቸው ስትተኙ ኢንሱሊን ላይ ትልቅ ጫና ያሳድራሉ። ይሄ በኋላ እየተደጋገመ ሲሄድ ለስኳር ህመም ያጋልጠናልና ብትችሉ ወደ አመሻሽ ወደ ማታ ላይ ይሄ ከፍተኛ ካሎሪ ያላቸው ምግቦችን ባትመገቡ መልካም ነው። ሌላው በቂ እንቅልፍ አለማግኘት። በነገራችን ላይ በተለይ ይሄ የግሬሊን ሆርሞን በከፍተኛ ሁኔታ ሰውነት ላይ እንዲመነጭ ከሚያደርጉ ነገሮች አንዱ በቂ እንቅልፍ አለማግኘት ነው። ይሄ የእንቅልፍ እጦት ካለባችሁ ማታ ረጅም ሰዓት ማተኙ ከሆነ በተለይ ከ5 ሰዓት በታች በተደጋጋሚ የመተኛት ልምዶች ካሉ ግሬሊን ሆርሞን ሰውነት ላይ በከፍተኛ ሁኔታ ይመነጫል። ይሄ ሆርሞን ደግሞ ትልቁ ስራው ምንድነው? የረሃብ ስሜት እንዲሰማን ያደርጋል። ሰውነታችን የኃይል እጥረት እንዲሰማው ያደርጋል። በዚህ ጊዜ ታዲያ ምንድነው ይሄ ከፍተኛ ካርቦሃይድሬት ያላቸው ምግቦችን እንድንመገብ ያስገድደናል ማለት ነው። ይሄ ቶሎ የረሃብ ስሜት ሲመጣ ሰውነት እየደከመ ሲሄድ አቅም ሲያንሰን ካርቦሃይድሬት ያላቸው ምግቦችን የመመገብ ፍላጎታችን ከፍ ይላል። እንደዚህ አይነት ምግቦችን እንመገባለን። እነዚህ ደግሞ ለስኳር ያጋልጣሉና ብትችሉ ማታ ላይ በቂ እንቅልፍ ብተኙ፣ በጊዜ ብተኙ ከስኳርም ጋር ተያይዞ በአጠቃላይ ለጤናችሁም የተሻለ ነው። ሌላውና ዋነኛው የስኳር ይዘት ያላቸው
ምግቦች መጠጦችን መውሰድ ነው እንግዲህ ለስኳር ህመም የሚያጋልጡት በተለይ ይሄ ለስላሳ መጠጦችን አዘውትሮ መጠጣት ሶዳ በነገራችን ላይ እነዚህ አሁን ሶዳ ውስጥ ያለው ስኳር ቶሎ ወደ ሰውነታችን የመበተን ባህሪ ያላቸው ይሄ ቶሎ የመስራት ባህሪ ያላቸው ይሄ በተለይ የስኳር መጠናችን ከፍ እንዲል የማድረግ አቅማቸው ከፍተኛ ነውና ይሄ ለስላሳ መጠጦች ሶዳዎች እንዲህ ነገሮችን ደጋግሞ ሁሌ የመጠጣት አይነት ልምድ ካለ ብትቀንሱ መልካም ነው በሱ ፋንታ ንጹህ ውሃ ብትጠጡ ለጤናችሁ ጥሩ ነው እሱ ብቻ ሳይሆን የታሸጉ ጁሶች በውስጣቸው ከፍተኛ ስኳር እንደዚህ አይነት ነገሮች ስላሉ እነሱን ነገሮች ብትቀንሱ ጤናማ ነገሮችን ብትጠቀሙ ለስኳር ህመም እንዳትጋለጡ ያደርጋል ሌላው ቁርስ መዝለል ነው በነገራችን ላይ ብዙ ሰዎች በተለይ ክብደት ለመቀነስ ይያሉ ቦርጭ ውፍረት ለመቀነስ ይያሉ ቁርስን የመዝለል ባህሪ ያላቸው ቁርስን መዝለል ትልቁ ጉዳቱ ምን መሰላችሁ ኢንሱሊን ላይ ነው ትልቅ ጫና የሚያሳድረው ምክንያቱም ምሳ ላይ ብዙ እንድትመገቡ ያደርጋል አሁን ብዙ ጊዜ ቁርስ የሚዘሉ ሰዎች ምሳ ላይ ብዙ የመብላት ጫና ውስጥ ይገባሉ ይሄ በተለይ ከፍተኛ ካሎሪን ሰውነታችሁ እንዲቀበል ያደርጋል ይሄ ኢንሱሊንን በአንዴ የመጉዳት ባህሪ ስላለው ብትችሉ ቁርስ ላይ የተወሰነ ቀለል ያለ ነገር ብትመገቡ ምሳ ላይ ስትመገቡ ኢንሱሊን ላይ ጫና እንዳያሳድር ያደርጋል ይሄ ስኳር ላይም እንደዚሁ ለስኳር የመጋለጥ እድልን ይቀንሳልና ቁርስ በአግባቡ መመገብ ያስፈልጋል ሌላኛው ቅጠላቅጠሎችን አለመመገብ አሁን ብዙ ጊዜ ብዙ ሰዎች ሌላ ምግብ ላይ ትኩረት ያደርጉና በተለይ አትክልት የመመገብ ነገር ላይ አነስ ይላሉ አትክልት በጣም ለሰውነት አስፈላጊ ነው በተለይ የሰውነታችሁን ስኳር ለመቆጣጠር አትክልቶችን መመገብ በጣም ይረዳል በተለይ እንደነ ስፒናች ያሉ ይሄ ቲማቲም ብሮኮሊ እንዲህ አይነት የተክል የአትክልት አይነቶችን መመገባችሁ ለሰውነታችሁም ጥሩ ነው ለስኳር መጠናችሁም ለማረጋጋት ለማስተካከል ይረዳል ስለዚህ በአጠቃላይ ይሄ አትክልቶችን ፍራፍሬዎችን ኦርጋኒክ የሆኑ ነገሮችን ብትመገቡ በጣም ጥሩ ነው ሌላው ከፍተኛ ፕሮቲን ያላቸው ምግቦችን በተለይ ቁርስ ላይ ብትመገቧቸው ይሄ ፕሮቲናቸው ከፍ ያሉ ምግቦች ቁርስ ላይ መመገብ አሁን ለምሳሌ እንደነ እንቁላል ያሉ አሳ ያሉ እንዲህ አይነት ምግቦችን መመገብ ቁርስ ላይ ትልቅ ጠቀሜታ አለው ይሄ ክብደት መቀነስ ለምትፈልጉም ሰዎች ይረዳቸዋል አሁን ቅድም ክብደት ለመቀነስ ቁርስ ምትዘሉ አላችሁ ብያለሁ አሁን ክብደታችሁን ለመቀነስ ቁርስ ከመዝለል ይልቅ ከፍተኛ የፕሮቲን ይዘት ያላቸው ምግቦችን ብትመገቡ ቁርሳችሁን መመገባችሁ ለስኳራችሁም ጥሩ ነው እንደዚሁም ደግሞ ረጅም ሰዓት ሌላ ምግብ እንዳትመገቡ ስለሚያደርግ ይሄ በፕሮቲን የበለጸጉ ምግቦች ቶሎ ሰውነት ላይ ስለማይፈጩ ቀስ እያሉ ስለሆነ የሚሰሩት እነዚህ ምግቦች በተለይ ክብደታችሁን ለመቀነስ ይረዳቸዋል ቶሎ የረሃብ ስሜት እንዳይሰማ ያደርጋል በጣም ጥሩ ነው ደግሞ ዝቅተኛ ካሎሪ ስለሆነ ያላቸው በጣም ጠቃሚ ናቸውና ቁርስ ላይ ብትችሉ ካርቦሃይድሬት እንትናቸው ይሄ ፕሮቲናቸው ከፍ ያሉ ነገሮችን መመገብ ያስፈልጋል እንግዲህ በአጠቃላይ በተለይ ከስኳር ጋር ተያይዞ ለስኳር ህመም እንዳትጋለጡ እነዚህ ነገሮች ብታውቁ ብታስተካክሉ መልካም ነው ማለት ነው ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ የዛሬን በዚሁ አበቃው በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ እንገናኛለን እስከዛው በያላችሁበት መልካም ጊዜ